አዋጅ ጾሞች አሏት። ሰዎች በግላቸው መንፈሳዊ ሕይወታቸውን ለማሳደግ ለምን አይጾሙም ራሳቸው የሚል ነገር እንሰማለን ብዙ ጊዜ። አንደኛ ይሄ እንዲህ አይነት ጥያቄ ምን ይባላል መሰላችሁ? አናክሮኒዝም ይባላል። ኦልሬዲ ቤተክርስቲያን እንደዚህ ብታረግ ኑሮ በቃ ቤተክርስቲያን እኮ ከጥንት ጀምሮ የአዋጅ ጾም ነበራት። አዲስ ቤተክርስቲያን ካልተፈጠረች በቀር ሌላ እንደገና አዲስ በታሪክ ያልነበረች ቤተክርስቲያን ካልፈለገ በቀር ሰው ጥንታዊቷ ቤተክርስቲያንማ ነበራት። በቃ የአዋጅ ጾም ያስፈልገኛል ብላ ምዕመናን ሁሉ የሚጾሟቸው ጾሞች ነበሩ። ለምሳሌ ዲዳኬ ላይ የአሮብና የአርብ ጾም ተጠቅሷል። የአንደኛው ክፍለ ዘመን በሐዋርያት ዘመን ጀምሮ የነበረ ነው። የአብይ ጾምም በነ አግናጤዎስ ተጠቅሷል። የሕማማት ጾም ነበረ። ሐዋርያት ጾም እንደጾሙ ተነግሯል። እና የአብይ ጾሞች ምንድነው? የአዋጅ አጽዋማት ቤተክርስቲያን ከጥንት ዘመን ጀምሮ ነበራት። እና አንድ ሰው የአዋጅ ጾምን ሲቃወም ምን እየተቃወመ ነው? የጥንት ቤተክርስቲያን ስርዓትን እየተቃወመ ነው። አሁን ይህ አይነት አስተያየት በጣም ከባድ የሚሆነው ምን መሰላችሁ? ጥንታዊቷ ቤተክርስቲያን የአዋጅ ጾም ያላት በዓላት ያሏት ይሄ ምንድነው ሳይክል ምንድነው ሊተርጂካል ሳይክል አላት። ሊቃውንት ያጠኑትን ስኮላርስ ያጠኑትን እንኳን ብታዩ ቤተክርስቲያን የበዓላት አውድ አላት። የሚመላለሱ በዓላት የሚመላለሱ አጽዋሟት ነበሩና እነዚህ አያስፈልጉም ካለ አንድ ሰው ጥንታዊቷ ቤተክርስቲያን ተሳስታለች እያለ ነው ማለት ነው። ጥንታዊቷ ቤተክርስቲያን ተሳስታለች የሚያስብሉ ብዙ ዶክትሪኖች አሉ፣ ደጋግመን የተናገርናቸው። ይህንን የሚቃወሙ ሰዎች ወደዚያ የሚወስዳቸው ማለት ነው። ለምሳሌ ኢንቮኬሽን ኦፍ ሴይንትስ ቅዱሳንን ኢንቮክ ማድረግ እንግዲህ በጥንታዊቷ ቤተክርስቲያን ከኬልቄዶን ጉባኤ በፊት ያለችው አንዷ ቤተክርስቲያን። ከዚያ በኋላ ኬልቄዶንን ደንበር የምናደርገው ለምንድን ነው? ከኬልቄዶን በኋላ የትኛዋ ቤተክርስቲያን ነች የሚል ክርክር ሰው ሊያነሳ ይችላል። ከኬልቄዶን በፊት ያለችዋ ቤተክርስቲያን ግን የትኛዋ የምትባልም አይደለችም፣ እንግዲህ እንደምታውቁት ማለት ነው። እና ያቺ ቤተክርስቲያን የቅዱሳን ኢንቮኬሽን ነበራት። ቅዱሳንን ምልጃቸውን መጠየቅ፣ ጸሎታቸውን መጠየቅ፣ እንዲህ አይነት ነገሮች በዛች ቤተክርስቲያን ነበሩ። እና አንድ ሰው ይህንን ሲቃወም የቅዱሳንን ምልጃ ሲቃወም የቅዱሳንን ምልጃ ብቻ ተቃውሞ አይደለም የሚያቆመው፣ ያንን ስታደርግ የነበረችዋን ጥንታዊቷን ቤተክርስቲያን አብሮ ይቃወማል ማለት ነው። አያችሁ አይደል ወደ ምን እንደሚወስድ። አንዳንድ ዶክትሪኖች ሰዎች ሲቃወሙ ጥንታዊቷ ቤተክርስቲያን በአጠቃላይ ዩኒቨርሳል ቸርች በየትም ዓለም የነበረችዋ ቤተክርስቲያን ተሳስታለች እያሉ ነው። እሱን ቀጥታ ባይሉትም ዶክትሪኑን ሲቃወሙ ጥንታዊቷ ቤተክርስቲያን ተሳስታለች የሚል ኢምፕሊኬሽን አለ ሁሌ ማለት ነው። ጥንታዊቷ ቤተክርስቲያን ተሳስታለች ብሎ የሚያምን ሰው ደግሞ በጣም ከባድ ነው፣ ትልቅ ሄረሲ ነው። ጥንታዊቷ ቤተክርስቲያን ላይ ያልተሰራ ዶክትሪን የለም። ለምሳሌ የጉባኤያት መግለጫዎች የጥንታዊቷ ቤተክርስቲያን የኒቅያ ጉባኤ ነው። ሌሎች ስለ መንፈስ ቅዱስ በቁስጥንጥንያ ጉባኤ፣ ሌሎችም በጣም ብዙ በጥንት ቤተክርስቲያን የተነሱ ምንፍቅናዎች ያቺ ቤተክርስቲያን ነች አብራርታ መጽሐፍ ቅዱስን ተርጉማ ትክክለኛው የመጽሐፍ ቅዱስ ትምህርት ይሄ ነው ብላ ያሳወቀች ያስተማረች ያቺ ቤተክርስቲያን ነች። እና አንድ ሰው ያችን ቤተክርስቲያን ተሳስታለች ብሎ ከተናገረ ይህንን ሁሉ ነገር ጥያቄ ምልክት ውስጥ ያስገባል ማለት ነው። ይሄ ሁሉ ነገር ጥያቄ ምልክት ውስጥ ይገባል ማለት ነው። ስለ አጽዋማትም እንደዚህ ነው። አጽዋማት የጥንት ቤተክርስቲያን ስርዓቶች ናቸው በመንፈስ ቅዱስ። ጥንታዊቷ ቤተክርስቲያን በመንፈስ ቅዱስ የሰራቻቸው ናቸው። እና ምንድነው ግን ታሪካዊ አርጊመንት ብቻ ሳይሆን ያለን ምንድነው ግን ጥቅሙ ምንድነው? የአዋጅ አጽዋማት መኖራቸው ምንድነው ጥቅሙ ካል
አንደኛ ጌታችን ያደረገውን ነገር እያሰብን ነው። ለምሳሌ አሁን የአብይ ጾም ስንጾም ጌታ የመጾሙን መፈተኑን ተፈትኖ ደግሞ ዲያብሎስን ማሳፈሩን የምንናገርበት ወቅት ነው። ስለዚህ ቢያንስ በየዓመቱ ይህንን የምናስብበት ይህንን የምንናገርበት ከዚህ ከክርስቶስ ስራ የምንሳተፍበት እድል እናገኛለን ማለት ነው። ሌሎቹም አጽዋማት እንደዚሁ ለምሳሌ የነቢያት ጾም ነቢያት መጠበቃቸውን እና ያ የተጠበቀው ደግሞ በጾም በጸሎት ሲጠብቁት የነበረው ክርስቶስ መምጣቱን ሌሎችም እንደዚሁ የነነዌ ጾም የንስሐ እንትን ነው። ሄራልድ ምንድነው? የንስሐ ማስታወቂያ ነው። ባይዘወይ የነነዌ ጾም የሚጾሙበት ምክንያት አንደኛ የነነዌን ታሪክ እግዚአብሔር ለአሕዛብ እንኳን ርኅራኄ የነበረው አምላክ በብሉይ ኪዳን የነነዌ ሕዝቦች አሕዛብ ናቸው። ነገራችን ላይ ሕዝብ አይደሉም፣ ከእስራኤል ውጭ የነበሩ ናቸው። እግዚአብሔር ለእነሱ እንኳ ከማጥፋቱ በፊት ነቢይ ልኮ የንስሐ ዕድል መስጠቱን እና ደግሞ የነነዌ ታሪክ የዮናስ ታሪክ ከክርስቶስ ጋር ተነግሯል በወንጌል። ይሄ ትውልድ ክፉና መንዝራ ትውልድ ምልክትን ይሻል፣ ከነቢዩ ዮናስ በቀር ምልክት አይሰጠውም ብሎ የዮናስን ታሪክ ለክርስቶስ ምሳሌ ተደርጎ ቀርቧል። ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንደቆየ የሰው ልጅም እንደዚሁ በምድር ልብ ውስጥ 3 መዓልት 3 ሌሊት ይቆያል ብሎ ጌታችን የዮናስን ታሪክ የድህነት ምልክት አድርጎታል ማለት ነው። እሱን እናስባለን። የአብይ ጾም ከመድረሱ በፊት የንስሐ ጥሪ ይደረግበታል። ስለዚህ አጽዋማት ሁሉ ታሪክ አላቸው ማለት ነው። የሚያስተምሩን ታሪክ፣ እንድንሳተፍባቸው የሚጋብዙን ታሪክ አለ። የአብይ ጾም ደግሞ የጌታችንን ጾም ጌታ ምንም እሱ አምላክ ቢሆን የባህሪ አምላክ ቢሆን በለበሰው ስጋ የተራበበት፣ የተጠማበት፣ የተፈተነበት ይህንን ዕለት የምናስብበት ነው ማለት ነው። ግን ይህን ማሰብ ብቻ አይደለም። ይህን ከማሰብ ከፍ ባለ ሁኔታም ደግሞ ቤተክርስቲያን የመንፈሳዊ ሕይወት ስታንዳርድ አላት። እንደፈለጋችሁ ኑሮ አይባልም እኮ ዝም ብለህ አንተም የምችለውን ጾም፣ አንተም የምችለውን ጾም፣ አንተም የምትችለውን ያህል ጸልይ፣ አንተም የምትችለውን ያህል ጸልይ የሚባል ነገር የለም። ይሄ ዝም ብሎ ዝሮ የሆነ ሕይወት አይደለም ያላት። የቤተክርስቲያን ሕይወት ዝሮ አይደለም። በቃ ማክሲመም ስታንዳርድ ይቀመጥልሃል። በተቻለ መጠን በዛ መኖር አለብህ። በዛ መሰረት መኖር ካልቻልክ በቃ ራስህን እግዚአብሔር እንዲያበቃ መለመን ነው እንጂ ቤተክርስቲያን ስታንዳርድ አላት። አንድ ሰው እንደቻለ ይጹም፣ እንደቻለ ይጸልይ፣ እንደው ልቡ እንደፈቀደለት ምናምን የሚል ዝሮ የሆነ ሕይወት አይደለም ያላት። ጤነኛ የሆነ ሰው ሁሉ አጽዋማትን መጾም አለበት። ጤነኛ የሆነ ሰው መጾም የሚችል ማለት ነው። በህመም በተለያየ ደዌ ድካም ውስጥ የሌለ ሰው ከሆነ መጾም አለበት፣ መጸለይ አለበት። የቤተ ክርስቲያን የአጽዋማት ሰዓታት ምንድነው? የትምህርት ጊዜያት አሉ። የቤተ ክርስቲያን የጸሎት ጊዜያት አሉ። አንድ ክርስቲያን ጠዋትና ማታ ቤተ ክርስቲያን ሄዶ ይጸልይ። ሌሎችን ደግሞ ቢችል ቤተ ክርስቲያን ሄዶ፣ ባይችል ግን ባለበት ቦታ ሆኖ ሰባት በአጠቃላይ 7 የጸሎት ጊዜያት አሉ እና አይ ለጠንካራ ይሄን ያህል፣ ለደካማ ይሄን ያህል ተብሎ ህግ አይሰራም። የቤተ ክርስቲያን ህግ ሁልጊዜ ለሁሉም ሰው ተደርጎ ነው የሚሰራው። ሁሉም ሰው እዚያ ደረጃ ላይ ይሆናል ማለት አይደለም። ግን የሚነገረው ግን ያ የመጨረሻው ህግ ነው እና የአጽዋማት 7ቱን አጽዋማት መጾም ግዴታ ነው ለቤተ ክርስቲያን፣ ለምዕመናን በቤተ ክርስቲያን ህይወት በጋራ በምናደርገው ህይወት የግዴታ ጾሞች ናቸው፣ የአዋጅ ጾሞች ናቸው።
መጾም ይገባናል። ከዛ በታች ከሆን ቤተ ክርስቲያን እንዴት እንደምንኖር በመንፈስ ቅዱስ ያዘዘችን ነገር አጉድለናል ማለት ነው። እዛ ነው ንስሐ የሚያስፈልገው። እየቻልን ማድረግ እየቻልን እምቢ ካል ቤተ ክርስቲያንን አልታዘዝንም። ቤተ ክርስቲያንን የማይታዘዝ ሰው ደግሞ እግዚአብሔር ክርስቶስን የማይታዘዝ ነው። ቤተ ክርስቲያን የሰራችውን ስርዓት የማይቀበል፣ ቤተ ክርስቲያን የሰራችውን ስርዓት የሚያቃልል ሰው ክርስቶስን የሚያቃልል ነው። የንጉሥን ሚስት ትእዛዝ የሚቃወም ሰው፣ የንግሥትን ትእዛዝ የሚቃወም ሰው ወይም የሚያቃልል ሰው ንጉሱን እያቃለለ ነው አይደል? ንጉሱ የላከውን መልእክተኛ የሚያቃልል ሰው ንጉሱን እያቃለለ ነው። ቤተ ክርስቲያንን የሚያቃልል ሰው ክርስቶስን እያከበረ ሊሆን አይችልም። ቤተ ክርስቲያን ያዘዘችውን በዘመናት ሁሉ ይዘው የኖረችውን ነገር ዝቅ የሚያደርግ የቤተ ክርስቲያን አባቶች የሚሰሩትን ስርዓት፣ የቤተ ክርስቲያን አባቶች የሚናገሩትን ነገር ማለት በስርዓት መልክ በቀኖና መልኩ ነው ቤተ ክርስቲያን በዘመናት ጠብቀው የምትኖረውን ነገር ዝቅ የሚያደርግ ሰው ክርስቶስን ነው የሚያቃልለው ማለት ነው። ክርስቶስን ነው የሚያቃልለው እና የአጽዋማት ስርዓት፣ የጸሎት ሰዓታት ከመጽሐፍ ቅዱስ የወጡ ናቸው። አባቶቻችን የቀመሯቸው ናቸው። በመንፈስ ቅዱስ ነው። በመንፈስ ቅዱስ ስለሆኑ ነው። ነገራችን ላይ በሁሉም አብያተ ክርስቲያናት የሚደረጉ ለዘመናት ጸንተው የሚኖሩ በመንፈስ ቅዱስ ሲደረጉ ነው። በመንፈስ ቅዱስ ያልሆነ ነገር እንዴት ነው ከአንድ ቦታ ተነስቶ ሁሉንም አብያተ ክርስቲያናት የሚያዳርስ? አሁን ይሄ ቅዱሳንን ኢንቮክ ማድረግ የቤተ ክርስቲያን አስተምህሮዎች እነዚህ የሚቃወሟቸው በተለይ ፕሮቴስታንቶቹ የሚቃወሟቸው አሉ አይደል? ከሆነ በመጽሐፍ ቅዱስ ቀጥታ ካላሳያችሁን የሚሏቸው እነዚህ በቤተ ክርስቲያን ታሪክ ውስጥ የመጡ አድርገው የሚያስቧቸው አሉ። በኋላ የመጡ አሁን እስኪ እንዴት ነው የሚያስረዱት? አንድ ነገር ከሆነ ቦታ ተነስቶ ሁሉንም ቤተክርስቲያን በዓለም ያሉ አብያተ ክርስቲያናትን አዳረሰ። አንድ ስህተት ተነስቶ ሁሉንም በዓለም ያለችውን ቤተክርስቲያን የሚያዳርስ ከሆነ የሚመጣውን ነገር ቁጠሩ። እንግዲህ አስቸጋሪ ነገር፣ አንደኛ ያቺ ቤተክርስቲያን ጠባቂ የላትም ማለት ነው። ጠባቂ የላትም። መንፈስ ቅዱስ ሊጠብቃት መጥቶ ፌል አድርጓል ማለት ነው አይደል እንዴ? አንድ ባዕድ የሆነ ነገር ከአንድ ግቢ ውስጥ ገብቶ የፈለገውን አድርጎ ከወጣ ዘበኛው የለም ማለት እኮ ነው አይደል? ዘበኛው ተኝቷል ወይ ዘበኛው ተኝቷል ወይ የለም ጠፍቷል ወጥቶ ማለት ነው። ቤተ ክርስቲያን እንደው ዝም ብሎ ስህተት ትምህርት ዘሎ ገብቶ በዓለም ያለችውን ቤተ ክርስቲያን ሁሉ ያዳርሳል ማለት ቤተ ክርስቲያን ዘበኛ የሌላት ጠባቂ የሌላት መንፈስ ቅዱስ የተዋት ክርስቶስ የተዋት እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው ክርስቶስ የለም ማለት ነው። እና ካለ እንዲህ እስከምትሆን ለምንድን ነው የሚያያት? እኛ ቤተ ክርስቲያን አትሳሳትም። ጥንታዊቷ ቤተ ክርስቲያን የምታምነውን ሁሉ እናምናለን። ጥንታዊቷ ቤተ ክርስቲያን የምታረገውን ሁሉ እናደርጋለን የምንልበት ምክንያት ጥንታዊቷ ቤተ ክርስቲያን ያቺ ጥንታዊቷ ስንል በዘመን እየገደብን አይደለም። እኛ የአሁኗን ቤተ ክርስቲያን ነው እንደው ግን የሚያግባባው በታሪክ ሁሉም ሰው የሚቀበላትን ለመጥቀስ ነው። ይሄ ምንድን ነው? ክርክር የሌለባትን ማለት ነው። ጥንታዊቷን ቤተ ክርስቲያን የምታምነውን የማያምን ጥንታዊቷ ቤተ ክርስቲያን የምታረገውን የማያረግ ሰው ጥንታዊቷ ቤተ ክርስቲያን መሰዊያ አላት። ስለዚህ አሁን መሰዊያ አያስፈልገኝም የሚል ጥንታዊቷ ቤተ ክርስቲያን ቅዱስ ቁርባንን መስዋዕት ብላ ነው የምትጠራው። መስዋዕት የማይል ጥንታዊቷ ቤተ ክርስቲያን የቅዱሳን ኅብረት አላት። ያንን የማይከተል ጥንታዊቷ ቤተ ክርስቲያን ጥምቀት ለስርየተ ኃጢአት ብላ ነው የምታምነው። ይኸው በኤፌሶን በቁስጥንጥንያ ጉባኤ ወነአምን
በአሐቲ ጥምቀት ለስርየተ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ብላ አውጃለች። ጥምቀት ለስርየተ ኃጢአት ብሎ የማያምን ሰው ጥንታዊቷ ቤተክርስቲያን ጋር ይለያያል ማለት ነው። ስለዚህ ይሄ ሰው ምን እያለ ነው? ጥንታዊቷ ቤተክርስቲያን ጠባቂ ያልነበራት፣ መንፈስ ቅዱስ የማይጠብቃት፣ ክርስቶስ የተዋት ዝም ብላ ይሄ ባድማ ነበረች ማለት ነው። ባድማ ይሄ የተተወ ባድማ አለ አይደለ? ብሎ ቀበሮም ዝንጀሮም ገብቶ የሚበላው የሚያወድመው የሚያበላሸው እንደዛ ነበረች እያለ ነው ማለት ነው። እና ይሄ ሄረሲ ነው ባይዘው። ይሄ ራሱ እንደዚህ ማሰብ ራሱ ምንፍቅና ነው። ቤተክርስቲያን እንደዚህ ማሰብ ክርስቶስ የመሰረታት ቤተክርስቲያን ክርስቶስ ያቆማት ቤተክርስቲያን የመሰረታት አካሉ ያላት ሙሽራዬ ያላት አካሌ ያላት ቤተክርስቲያን የወይን ግንድ ያላት የተከልኳት የወይን ግንድ ያላት እሱ ግንዱ ነው። ቤተክርስቲያን ቅርንጫፉ ነው። ይህንን ሁሉ ያላት ቤተክርስቲያን ዝም ብላ ሆና ማንም የፈለገውን የሚያስተምርባት፣ ማንም የፈለገውን የሚያሰርጽባት፣ ማንም መጥቶ የሚያሳስትባት አድርጎ ማሰብ ስህተት ነው ማለት ነው። ከዚህ ነው የሚጀምረው እና አብዛኞቹ ምንፍቅናዎች ነገራችን ላይ ምንፍቅናዎች በተለይ አሁን የቅርብ ጊዜ የተነሱት ምንፍቅናዎች ቤተክርስቲያን ላይ ነው የሚጀምሩት። ሄረሲ አጌንስት ቸርች ወይም ምንድነው ኤክሌሲዮሎጂ ላይ የሚነሱ ሄረሲዎች ናቸው። ቤተክርስቲያን ላይ ነው ሰው መጀመሪያ ምንፍቅና የሚጀምረው። ቤተክርስቲያንን እንደ አንድ ተራ ማህበር በመቁጠር የሰዎች ስብስብ። ቤተክርስቲያን ተራ የሰዎች ስብስብ አይደለችም። ቤተክርስቲያን የክርስቶስ አካል ነች። ቤተክርስቲያን የክርስቶስ ምስጢራዊ አካል፣ የክርስቶስ የመለኮቱ ምልአት ያለባት፣ የመንፈስ ቅዱስ ምልአት ያለባት ቤተክርስቲያን እንደ ሥጋ ብትቆጥሯት ነፍሷ መንፈስ ቅዱስ ነው። መንፈስ ቅዱስ ያደረባት፣ መንፈስ ቅዱስ የሚሰራባት፣ መንፈስ ቅዱስ የሚመራት፣ መንፈስ ቅዱስ ኃያል ያደረጋት፣ የሰማዕታት ዘመንን ያለፈች፣ የመናፍቃንን ዘመን ያለፈች፣ ይህንን ሁሉ ድል አድርጋ ያለፈች፣ የገሃነም ደጆች አይችሏትም የተባለች፣ የእውነት አምድና መሰረት የተባለች ይችን ቤተክርስቲያን ላይ ሰው ዝቅ አድርጎ ከጀመረ በቃ ከዛ በኋላ ማንኛውን ነገር መናገር ይችላል ማለት ነው። እና ቤተክርስቲያናችን ያከበረችውን አክብሩ። ቤተክርስቲያን ያለችውን ነገር ቢገባችሁም ባይገባችሁም አሁን አልገባንም ማለት ነገ አይገባንም ማለት አይደለም። ዛሬ ያልገባን ነገር ገና ቅድመ ሁኔታ ስላለን ያላወቅነው እሱን ከማወቃችን በፊት ያልተማርነው ነገር ስላለ ነው እንጂ ቤተክርስቲያን ለዘመናት የዘለቀ ግን ለሰዎች የማይጠቅም ስርዓት የላትም። ለዘመናት የዘለቀ ለሰዎች የማይጠቅም ለክርስቲያኖች የማይጠቅም ነገር አታደርግም። እና ለራሴ ብላችሁ ስሙ፣ ለራሴ ብላችሁ አድርጉ። ራሳችሁን ወደ ቤተክርስቲያን ስቀሉ እንጂ ቤተክርስቲያንን ወደኛ አናውርድ። ሁልጊዜ መጣር ያለብን እኛ ወደ ቤተክርስቲያን ወደ አስቀመጠችው ስታንዳርድ መንፈስ ቅዱስ በቤተክርስቲያን ውስጥ ወደ ሰራው ህይወት፣ የአጽዋማት ህይወት፣ የበዓላት ህይወት፣ የቅዳሴ፣ የሰዓታት፣ የጧትና የማታ ጸሎት፣ የምስጋና ጸሎት፣ እነዚህን ወደ እነዚህ ነው ማደግ ያለብን። እነዚህን ወደ መፈጸም፣ እነዚህን በፍጽምና ወደ ማድረግ ወደዛ ነው ማደግ ያለብን እንጂ ቤተክርስቲያን እኔ ያለ መጾም ስላልቻልኩ ነው ቤተክርስቲያን ጾሟን ብትቀንስ ዝቅ ብታረግ እስከ 9 ሰዓት ያለችውን እስከ 6 ሰዓት ብታረግ 7ቱ አጽዋማት ተቀንሶ 3ቱ ብቻ ቢቀር 4ቱ ቢቀነስ የሚል እኮ ይኖራል። እንደዚያ አፋቸውን ከፍተው ማሳብ ያቀረቡ ሰዎች ነበሩ በቅርብ ጊዜ ማለት ነው። እና ወደ ቤተክርስቲያን ነው ማደግ ያለብን። በአብይ ጾም ውስጥ በጣም የሚደንቅ ህይወት አለ። ሰዓታቱን ብታዩ የቅዱስ ያሬድ ዜማ በቤተክርስቲያን ሌሊት የሚባለው ጾመ ድጓው በጣም የሚደንቅ ነው። ወንጌል በዜማ ነው።
ወንጌል በዜማ የሚተረከው ማለት ነው። ቅዳሴው በቃ የኛ ቅዳሴ እኮ ካቴኪዝም ነው። ካቴኪዝም የላችሁም ይሉናል። የቅዳሴያችን ካቴኪዝም ከሰው ልጅ ውድቀት ጀምሮ ሚስጥረ ሥላሴ፣ ሚስጥረ ሥጋዌ እንዴት እንደዳን የሚተርክ ነው። ቅዳሴ ዮሐንስ አፈወርቅን ሰምታችሁታል? ዮሐንስ አፈወርቅ ቅዳሴ ሲጀምር ምንድን ነው የሚለው? ናሁ ንዜኑ እላዌሁ ለአብ ይላል። የአብን አነዋወሩን እንነግራቸዋለን ይልና የእግዚአብሔር የመለኮቱን ልዕልናውን ይናገርና ከዛ ደግሞ አሁን ደግሞ ስለ ሰው ልጆች ያለውን ደግነቱን ቸርነቱን እንነግራቸዋለን ብሎ ደግሞ የሰው ልጅ እንዴት እንዳዳነ ሰውን እንዴት እንደወደደ ስለ ሰው ልጅ ብሎ ኃያል ወልድን ፍቅር ከሰማይ ያሳበው እስከ ሞት አደረሰው እያለ ይተርካል ማለት ነው። ቅዳሴያችን የድነት ትረካ ነው እና ይህንን ሁሉ የምንሰማበት የምናዳምጥበት የምንማርበት እድል ነው የጾም ወቅት። ስለዚህ በእውነቱ እድል ያላችሁ ጊዜ የሰጣችሁ የተመቻቸላችሁ ሰዎች አስቀድሱ፣ ጾሙ፣ መጽሐፍትን አንብቡ። ቅዳሴ በተለይ በጣም ቅዳሴ የቤተ ክርስቲያናችን ሕይወት ነው። ከነገራችን ላይ የቤተ ክርስቲያን ሴንተሯ ቅዳሴ ነው። እሺ፣ ቅዱስ ቁርባን ነው። በቅዱስ ቁርባን ላይ ያልተመሰረተች ቤተ ክርስቲያን፣ በቅዱስ ቁርባን ላይ ያልተመሰረተ ሕይወት የጸና ሕይወት አይደለም። የቤተ ክርስቲያን የአንድነቷ መገለጫ ቅዱስ ቁርባን ነው። የቤተ ክርስቲያን የሕይወቷ ማዕከል ቅዱስ ቁርባን ነው እና እንደዛ ነው የኛ ጥንታዊቷን ቤተ ክርስቲያን ያስተማረችንን ትምህርት እንደዚህ ነው የምንማረው የምናስተምረው። በቅዱስ ቁርባን አንድ ሳይሆኑ አንድ ነን የሚሉ ሰዎች ደግሞ ነው በጣም ይገርሙናል። በቅዱስ ቁርባን አንድ ሳይሆኑ አንድ ይኮናል። ቤተክርስቲያን አንድ የምትሆነው በቅዱስ ቁርባን አይደል? ቅዱስ ጳውሎስ ምንድን ነው ያስተማረው? ሁላችሁ ከአንዱ ህብስት እየበላችሁ ሁላችሁ ከአንዱ ጽዋ እየጠጣችሁ ለምን ትጣላላችሁ ነው እኮ ያለ አይደል? ለምን ትከፋፈላላችሁ አይደል ያላቸው ለቆሮንቶስ ሰዎች። እና በቅዱስ ቁርባን ላይ ያልተመሰረተ አንድነት አይደለም። በአንዱ የክርስቶስ አካል ከክርስቶስ ሥጋና ደም የማይካፈሉ ሰዎች ከአንዱ ጽዋ የማይጠጡ ከአንዱ ህብስት የማይካፈሉ ሰዎች አንድ ነን ሊሉ አይችሉም። አንድ ከሆኑ ምን ከለከላቸው ታዲያ? አንድ ከሆኑ ምን ከለከላቸው? ምን ከለከላቸው? ዳኒ ከታች መንፈስ ቅዱስስ እያለ ይጽፋል። እና መንፈስ ቅዱስ ቤተክርስቲያንን አንድ የሚያደርጋት በሚስጥራት እኮ ነው፣ ማቃረን ሳይሆን እንጂ። እኛ እኮ ቅዱስ ቁርባን በመንፈስ ቅዱስ የሚፈጸም ስርዓት ነው። መንፈስ ቅዱስ ላክ ነው ምን ልኮ ፈኑ ጸጋ መንፈስ ቅዱስ ላይ ሌነ የመንፈስ ቅዱስን ጸጋ በእኛ ላይ ላክ አሳድርብን ብለን ነው። ህብስቱን የሚቀይረው ጽዋውን የሚቀድሰው መንፈስ ቅዱስ ነው። ሚስጥራት በአጠቃላይ በመንፈስ ቅዱስ ነው የሚፈጸሙት እና በመንፈስ ቅዱስ አንድ መሆኑ የሚታወቀው ራሱ በቅዱስ ቁርባን አንድ የሆነ ሰው ነው። በቅዱስ ቁርባን አንድ ካልሆንክ አንድነት የሆነ ችግር አለበት ማለት ነው። ለምንድን ነው ታዲያ ያልሆንከው? በቅዱስ ቁርባን አንድ ያልሆንከው ለምንድን ነው? ምን ቀርቶህ ነው? በቅዱስ ቁርባን አንድ መሆን አንድ አይደለንም ማለት ምን ማለት ነው? ከአንድ ህብስት ከአንድ ጽዋ አንጠጣም፣ ከአንድ የክርስቶስ ማዕድ መካፈል አንችልም ካልከው ሰው ጋር አንድ ነኝ እንዴት ትላለህ? ቢያንስ ከቅዱስ ቁርባን ጋር እንዳትካፈል የሚያደርግ ነገር ላይ አይተዋል። እንደዛ ነው እና ጥንታዊቷ ቤተክርስቲያንም በቅዱስ ቁርባን መናፍቅ እንኳን ሲለይ በቅዱስ ቁርባን ነው የሚለየው። በቃ ተወገዘ ማለት ከቁርባን ተከለከለ ማለት ነው። የተወገዘ መናፍቅ የሚከለከለው በቅዱስ ቁርባን ነው እና አጸልይም አይባል አጹምም አይባል። ቤተክርስቲያን በቃ ከዛሬ ጀምረህ እንዳጹም ከዛሬ ጀምረህ እንዳጸልይ ብላ እኮ አታውጅም። ደግሞ ይሄ በጣም እንደዚህ ብትል ራሱ ምንድን በጣም ነው ዊርድ ነው የሚሆነው አይደል?
እንደዛ አይባልም። ግን ምንድን ነው ከዛሬ ጀምሮ መቁረብ አችልም ነው የሚባለው። ቤተክርስቲያን ገብተህ ከስጋ ወደሙ መካፈል አችልም ነው የሚባለው። የመናፍቃን እንኳን የሚለዩ በቅዱስ ቁርባን ነው። ቅዱስ ቁርባን ነው። እኛ የኦሪየንታል ቤተክርስቲያናት የጥንት ቤተክርስቲያንን ይዘን የቤተክርስቲያን አንድነት መገለጫው ቁርባን ነው። አንድ አስተዳደር የለንም እንደምታውቁት። እኛ እንደ ሮም ፓፓር ሱፐርማሲ ምናምን አናምንም። ስለዚህ አንድ ፖፕ ይምራን ምናምን አንልም። ግን አንድ ቁርባን እስከተካፈልንክ ድረስ አንድ ቤተክርስቲያን ነን። የግብፅ ቤተክርስቲያን ፓትርያርክ መጥቶ ኢትዮጵያ ውስጥ መጀመሪያ የሚያደርገው ከኢትዮጵያውያን ጋር ቀድሶ መቁረብ ነው። የትም ቤተክርስቲያን ጳጳሳት ሲገናኙ መገለጫቸው አንድ ላይ መቀደስ፣ አንድ ላይ መቁረብ፣ አንድ ላይ ምዕመናንን ማቁረብ ነው። የጌታ ስጋና ደም ነው ቤተክርስቲያንን አንድ የሚያደርጋት ማለት ነው። ስለዚህ ይህንን ህይወት የምንካፈልበት ነው። የጾም ወቅት፣ የበዓላት ለዚህ እድል የምናገኝባቸው ናቸው። እና በእውነቱ እግዚአብሔር ይህንን ህይወት ስለሰጠን ልናመሰግነው ይገባል። ከስጋ ከፍ ብለን ከመብላት ከመጠጣት፣ መብልና መጠጥ ሆድ አብረው የሚያልፉ ናቸው። ሁሉም ያልፋሉ። የማያልፈው የእግዚአብሔር ህይወት ነው፣ የቅድስና ህይወት ነው። ሰው የሚበላ የሚጠጣ ሆዱን የሚሞላው እስከሚሞት ነው። በሚመጣው ዓለም መብላት መጠጣት የለም። ጊዜያዊ የሆነ ነገር ነው ይሄ ማለት ነው። የማያልፈው ነገር እግዚአብሔርን ማመስገን፣ ከእግዚአብሔር ጋር ያለ አንድነት፣ የመንፈስ ቅዱስ ደስታ፣ አምልኮ፣ ዝማሬ፣ ምስጋና፣ ይሄ የማያልፍ ህይወት ነው። ይሄ ደግሞ የማያልፍ ህይወት ብቻ ሳይሆን የማይጠገብ ነው። የማይጠገብ ነው። ሁልጊዜ አዲስ፣ ሁልጊዜ ነፍስን የሚያለመልም፣ ሁልጊዜ ሰውን ወደ እግዚአብሔር የሚያቀርብ፣ እግዚአብሔር ስለማይደረስበት ሁልጊዜ እየቀረብን እግዚአብሔርን እየመሰልን የልጁን መልክ እየመሰልን ክርስቶስን እየመሰልን የምንሄድበት ከክብር ወደ ክብር ከቅድስና ወደ ቅድስና የምንሄድበት ህይወት ነው እና ቤተክርስቲያናችን ያንን ህይወት በዚህ በጾም በበዓላት ይሄ ሁሉ ሳይክል ወደዛ የሚወስድ ነው። ይሄ ሁሉ ሳይክል ወደዛ የሚወስድ ነው እና በዚህ ለመጠቀም ያብቃን። አላብዛ። ዛሬ ብዙ የሚመች አይደለም እንደምታዩት። ቪዲዮም ሀሳብ ወይም ጥያቄ ካለ እንቀበልና ለዛሬ ያው ቢያንስ አለማስተጓጎላችን ጥሩ ነው። ዛሬ እንጨርሳለን ማለት ነው። እሺ አዳም መናገር የሚችል አይመስለኝም። ሀሳብ ገስት ላይ ያላችሁ ሀሳብ መስጠት ትችላላችሁ። እሺ እንዴት አመሹ? ምህር ሰላም ከሁላችን ጋር ከሁላችሁ ያው እንኳን ዘወረደ እኔ እንኳን ሀሳብ ልሰጥ ሳይሆን አንድ የዘወረደ የሚያገናኝ አንድ አጠር ያለች መዝሙር ጋብዛችኋለሁኝ። መጨረሻ አካባቢ ላይ ሀሳቡን እንጨራርስና እሱን በለው። እስከዚያ ድረስ ጥያቄ ማሳብ የሚዘጋጃሉ። በል ዜማ ነው